ቆይ አንቺ ያምሻል ጤነኛ አይደለሽ? አፍሽን ዝጊ አንቺ ቆሻሻ። ህይወቴን ለመረበሽ ቆርጠሽ ተነስተሻል አይደል? ከዚህ በኋላ ግን እኔንም ስሚኝ እሺ። ትዳሬን ለመጠበቅ ቆርጬ ተነስቻለሁ። ወይ በጣም ፈራሁሽ፣ እውነት በጣም ፈራሁሽ። ቆይ ያመኛል፣ ልብ በሽተኛ ነኝ ምናምን ስትይ አልነበር እንዴ? ዛሬ ግን በእውነት ምንም ያየሁብሽ ነገር የለም። እያስመሰልሽ ነው አይደል? አሁን ግን የመጨረሻ ማስጠንቀቂያ ነው የምሰጥሽ። ከትዳሬ ላይ አይንሽን ታነሻለሽ ወይስ? ይኸውልሽ ገንዘብ ላይ አይተሽ ታውቂያለሽ? እንደዚህ ጫፉ ላይ ለአምጡ እንዲከፈል ግድ ነው የሚላል ነው። መጀመሪያም የኔ ነው፣ አሁንም ደግሞ የኔ ነው የሚሆነው። ምክንያቱም ፍቅር ምን ማለት እንደሆነ ያስተማርኩት እኔ ነኝ። ስለዚህ ነው የኔ ነው። እሱን ተይው። እስከ ዛሬ ድረስ በየዋህነት ስለይሻለሁ። ከአሁን በኋላ ግን የጸብ ችቦዬን አቃጥዬ ካገኘሁሽ አቃጥልሻለሁ። እሺ? እኔ ለመድረስ በጣም ብዙ ይቀርሻል። በመጀመሪያ ይሄንን ልብሽን መላስ ታስታውሻለሽ? ድሮ ስንማር የሰው ልጅ ሰውነቱ ካሳማ ጋር ይመሳሰላል ምናምን ይባላል። ምናልባት ካሳማ ልብ ካገኙልሽ እስቲ ከዛ እንዲፈልጉልሽ ጠይቂያቸው። አፍሽን ትጋጭ ባለጌ። ለራስሽ አላማ ስትይ ልጅሽን የምትጠቀሚ ባለጌ ነሽ። እሺ ልቀቂኝ። ነይ። ወዴት ነው የምትሄጂው? ዝምታዬ ፍራቻ መስሎሽ ነው አይደል? ትዳሬ ለማፍረስ ቆርጠሽ ተነስተሻል። አለቀሽም። ከዚህ በኋላ ግን እገልሻለሁ። ልቀቂኝ ምሩ፣ እመኚኝ፣ ዋጋ አስከፍልሻለሁ። ልቀቂኝ። አፍሽን ዝጊ። እሺ? ምን ሆነሻል? ገና ምን አይተሽ የተወለድሽበትን ቀን ነው ማስቆጥርሽ። ለእያንዳንዱ ለምታደርጊው ነገር ቀን ቆጥሬ ነው ዋጋ ማስከፍልሽ። ሊኒ አሁን ቀጥ ብለሽ ወደ ቤትሽ ግቢ። ይኸውልህ ነው አሁን ለምታደርጉት ለእያንዳንዱ ነገር የምመልሰው አጸፋዊ መልሴ በጣም ከባድ ነው የሚሆነው። ገባ? እናት ደህና ነሽ? ግን አንድ ነገር ብትሆኝብኝስ? አንተን ማጣት አልፈልግም። አንተን የሚያሳጣኝ እያንዳንዱ ነገር ተከታታይ ያጠፋለሁ። እሺ ይገባኛል። ተናድሻል እናቴ። ግን ደግሞ በቃ አሁን እሱ ሰፈራበት እንደሽ ከዚህ በኋላ አንተን የሚያሳጣኝ እያንዳንዱ ነገር በሰላም አላስተናግድም። እሺ ምነው ማማምሽ እንደ? አይ ደህና ነኝ። ማንም ሰው ፊት ደካማ ሆኜ መታየት አልፈልግም። እንሂድ በቃ። አቶ አባተ ከተማውን እያሰስኩኝ ነበር። እኔና አንቺን ሊለያዩኝ ለተነሱ ሰዎች ሁላ እየተጠነቀቅኩኝ ነው የምገኘው ይላሉ። እሷም መለስ ብላ ቆይ አንተ ለምን አሰማኝም? አንተ ለምን አሰማኝም? ህይወትን ለምን ታጨልምብኛለች እያለች በጣም እየተናገረች ትገኛለች። ጋሻ አባተ መለስ ብሎ በሽጉጥ በግንባሯ ላይ ደቅኑባት እኔ ሁሉንም ነገር አውቃለሁ። አሁንም ይሄንን የመሰለ ገላሽን ሳንትን ሳለው እንትን እንዳቲ አሁን ልብስሽን አውልቂ እያሉ ይገኛሉ። ጋሻ እያሉ በጣም ያሳዝናል ማለት ነው። እንግዲህ የመጨረሻ ያሳዝናል። እንደዚህ አይነት ነገር ከትልቅ ሰውም አይጠበቅም ማለት ነው። እንግዲህ እንደዚህ ስላልሽን ጋሻ እያለው እባክዎትን ተው እያለች ትገኛለች። በዚህ እኔ ካንተ ጋር ተኛሁኝ በዚህ ሽጉጥ ከምተኛ በዚህ ሽጉጥ ተኩሰ ግደለኝ እንጂ ሌላ እኔ ምንም እንትን አልልም እያለች ትገኛለች። ጋሻ አባቴም ደግሞ መለስ ብሎ ለምንድነው የመጣከው እያሉ ይገኛሉ። ከዛ ያቺ ቋቋታ አሮጊት ደግሞ ምን ታደርጋለች? ምን ልታደርገኝ ነው የሚሉት እያሉ ወደ ቀድሞ ባለቤታቸው ጋር ተነስቶ ይሄዳሉ ማለት ነው። ልጁንም ስለመጣባቸው በጣም ተናዶ ነበር። ነገር ግን ያው ምንም ማድረግ አይቻልም።
ልጁም መለስ ብሎ ደግሞ ረዳታቸው አይዞች በቃ ምንም ነገር አይፈጠርም እያላት ይገኛል። መለስ ብላ ደግሞ አምላኬ ሆይ ምን አድርጌ ነው ይህንን ነገር አሳልፈ ለዚህ ሰውዬ የሰጠከኝ እያለች ትገኛለች። ውጣልኝ ከዚህ ጋር ሲጀመር አንተ ነህ እዚህ ውስጥ የከተልከኝ እያለች በቃ ውጣልኝ እያለችው ትገኛለች ማለት ነው። እንግዲህ በጣም ፈርታለች። እሷ ምንም ማድረግ እንደማይቻል ሁላ ነው እየታሰበ ያለው። በጣም ከባድ ነው። ወይ ጉድ ቦላላ ገሪ እንግዲህ አቶ መላመላ ሸግዬ ድረስልኝ ሆድዬ እያለች ሳለ እሱም ደርሶላታል። ይሄንን ኩል የተኳካለች ያለ ደርሶባት ይሄ የሚያስጠላውን ነገር ምንድነው እንደም ይሄ እንዳለ ያስጠላብሽ እያለች ትገኛለች ማለት ነው። እንግዲህ አይ ውብቷ እያለች ውብዬን በጣም እየተናገረች ትገኛ። አራንቺ ወደዛ ወግዲ የሚያምርብሽ መሰለሽ እንዲ ያስጠልታ የሚያስጠላብሽ እያላትም ትገኛለች ማለት ነው። እንግዲህ እስከ ዛሬ ድረስ እንደዚህ መዋብ እየቻልኩኝ በውሃ ብቻ ተለቃልቄ እየወጣውኝ እያለች ውብዬም በጣም እየተናገረች ትገኛለች። ጓደኛው መለስ ብሎ ደግሞ አንተ ሂጂና ታጠቢ በውሃ ተለቃለቂ ትላለች ይላታል። እናቴ ቤት እንዲ ግሞንሽ ልትወጪ ነው እንዲ ብሎ ሲላት እኔ ውቤ ከድሮም ቆንጆ ነኝ አዎ እያለ ይገኛል። ከዛ እኮ ይሄ የኔ አስማረ እህት ነው እንዲ እህት ናት እንደዚህ ሆና የምትወጣ ብሎ ሲል አዎ ጋሼማስ እንደው ቆንጆ ነሽ ብሎኛል። አንተ ምን አርጊ ነው የምትለኝ? ረዳት ነህ እንዴ እያለች ትገኛለች ማለት ነው። ጋሼ ምን ሆኖ ነው እንደዚህ ቆንጆ ነሽ የሚልሽ? እንደው ሲገቢና ምን እንደምትመሲ እያላተም ይገኛል ማለት ነው። በጣም ከባድ ችግር ነው። እንግዲህ ሰንዬን ልትጠምዳት ነው ማለት ነው። ልታስጠምዳት ነው። ለማንም ከተሜ ብለሽ ክብራችን ከተማችን ዝቅ የምታደርጊው እያላትም በጣም እየተናገራትም ይገኛል። አራዲያ እንደዋንተስ ጽናት ሊና ምንድነው ብላ ስትል የድርጊቱን ጉዳት መጠን ለማወቅ ነበረ ነገር ግን ወንድማችን ነው ብላ ስትል እቺ ልጅ ምነካት እያለ እየጠፈጠፋት ይገኛል ማለት ነው። ኬራም እንግዲህ በጣም ደስ ይላሉ። የዛሬው ደግሞ ጽናትማስ ምንድነው እያለች ትገኛለች ማለት ነው። በጣም ደስ የሚል ነገር ነው እያለች ትገኛለች ማለት ነው። ኬራና ጽናት እንግዲህ ደስ በሚል ሁኔታ ነው አሁን የሚገኙት ማለት ነው። ከዛ ከኋላዋ መታ ዲና ጽናትን ስታስደነግጥ ጽናት ምንድነው ምን ሆነሽ ነው እንደዚህ የምታስደነግጥኝ እያለች ትገኛለች ማለት ነው። በጣም ደንግጣለች። በፊት እኮ ፍቅር ሲላችሁ እኮ ጣል አድርጋችሁኝ ነው የምትሄዱት። አሁን ግን ጣል አድርገሽኝ ነው የምትሄጂው። አሁን ማስ በፊት ቁጣ ሲልኮ በተምታቀርብኝ እናንተን የሚያጣላ ነገር አምጥቼ እንዳላጋድም እያለችም ትገኛለች ማለት ነው። እንግዲህ እዚህ ጋር ደግሞ ጆከርና ጆከሮች ቁጭ ብሎ ይገኛሉ ማለት ነው። ከዛ ውቢት ከዛ ትመጣለች ማለት ነው። ምን ሆነሽ ነው ብሎ ሲላት ወይ ከማማሪ የተነሳ ነው መሰለኝ እንደዚህ ያስደነገጥኩ ብላ ስትል እብድ እያለች ትገኛለች። ከዛ የምን እብድ ነው የምትለኝ ውቢት እኮ ነኝ እያለች ትገኛለች ማለት ነው። ጆከርን መለብስ ብሎ እንደዚህ የልጆች ስዕል መስለሽ መተሽ ውቢት ነኝ ትያለሽ እንዴ እያላት ይገኛል ማለት ነው። እንግዲህ
ከዛ አንቺ ነሽ እንዲ ጆከር አንቺ ነሽ እንዲ ዛለፈው እኮ ጤነኛ ነበርሽ አሁን እንደዚህ አድርጎ የላከሽ ማን ነው እያላትም ይገኛል ማለት ነው። አረ ዛሬ እንደውም በጣም ቆንጆ ሆኜ ነው የመጣውትኝ እያለችም ትገኛለሽ ማለት ነው። ውቢትም መለስ ብላ ምንድነው አንተ የሚያስገለፍጥክ በኔ ላይ ያየከው ነገር አለ እንዲ እያለች ትገኛለች ማለት ነው። ጆከርም መለስ ብሎ ይቅርታ ውቢት እንደዚህ ሆነሽ ሁለተኛ እንዳትመጪ በጣም እብድ ነው የምትመስዪው እያላት ይገኛል። ውቢትም መለስላ ማን ነው ታዲያ የከተሜው ብቻ ያደረገው እኛም እኮ መኳኳልና ማመር እንፈልጋለን እያለች ትገኛለች። ጆከርም መለስ ብሎ አደራ እንዳላይሽ እዚህ ጋር ሂጂ ከዚህ ጋር ሄደሽ ወደ ወንዙ ወረድ ብለሽ ተለቅልቀሽ ነው እያላት ይገኛል። ወንድምየውም ደግሞ ከሱ ጋር ከጆከር ጋር ሆና ሳያትቻ አሰዳቢ ካንተ ጋር ሆና ተለቅለቃ የመጣችው እያላት ይገኛል ማለት ነው። በጣም ያሳዝናል። ከዛም በኋላ ወንድምየው የተነስቶ አንቺ ውቤት የኔው ጉድነሽ እንዲ እያላትም ይገኛል ማለት ነው። እነዚህ ሁሉም እብድ ናቸው እንዲ ያማቸዋል እንዲ እያለም ጆከርም ይናገራል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁን በላይክ ግቡ። መልካምነት ለራስ ነው።